ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን የዕለተ ማክሰኞ መጋቢት 16 2017 ዓ.ም የአገር ቤትና የባህር ማዶ የሰዓቱን ስፖርታዊ ዜናዎች ወደ እናንተ እናደርሳለን። ከዜናዎቹ ጋር ገዛይ እንዱላ ቆይታ አድርጋለሁ። አብራችሁኑ ወደ ቀዳሚው የሀገር ቤት ስፖርታዊ ዜናችን ስናልፍ አትሌቲክስ ዜናን ቀዳሚ እናደርጋለን። በ20ኛው የዓለም የቤት ውስጥ አትሌቲክስ ሻምፒዮና የውድድር መድረክ ላይ ተሳትፎ ከዓለም ሶስተኛ ከአፍሪካ በቀዳሚነት የውድድር መድረኩን ማጠናቀቅ የቻለው የኢትዮጵያ አትሌቲክስ ልዑክ ቡድን ዛሬ ማለዳ ላይ ወደ ሀገር ቤት ገብቷል። ቦሌ ዓለም አቀፍ አውሮፕላን ሲደርስም የአትሌቲክስ ልዑክ ቡድኑ የኢትዮጵያ ባህልና ስፖርት ሚኒስቴር የስፖርት ዘርፍ ልማት ኃላፊ አቶ መኪዩ መሐመድን ጨምሮ የተለያዩ የስፖርቱ መሪዎች እንደዚሁ በቦሌ ዓለም አቀፍ አውሮፕላን ማረፊያ ደርሰው ለአትሌቲክስ ልዑክ ቡድኑ የአበባ ጉንጉን አበርክተውላቸዋል። የእንኳን ደህና መጣችሁም ስነ ስርዓት እንደዚሁ ተከናውኖላቸዋል። የሽልማት ስነ ስርዓትም ከሰዓታት በኋላ እንደሚጠብቃቸው እንደዚሁ በኢትዮጵያ አትሌቲክስ ፌዴሬሽን አመራሮች ቃል መገባቱን ከዚህ ቀደም ወደ እናንተ መረጃውን ማድረሳችን የሚታወስ ነው። በአጠቃላይ ለአትሌቶች የተበረከተላቸውን የእውቅናና የሽልማት ስነ ስርዓትን በተመለከተ ደግሞ ተከታዩን ጥንቅር አሰናድተናል። በቻይና ናጂንግ ድል ያስመዘገበው የኢትዮጵያ አትሌቲክስ ልዑክ ቡድን ደማቅ አቀባበል ተደረገለት። በቻይና ናጂንግ በተካሄደው የዓለም የቤት ውስጥ አትሌቲክስ ሻምፒዮና ላይ በመሳተፍ በድል ለተመለሰው የኢትዮጵያ አትሌቲክስ ልዑክ ቡድን ዛሬ ጠዋት አዲስ አበባ ሲደርስ ቦሌ ዓለም አቀፍ ኤርፖርት እና በቤልቪው ሆቴል ደማቅ የጀግና አቀባበል ስነ ስርዓት ተደርጎለታል። በቤልቪው ሆቴል በተከናወነው የአቀባበል መርሃ ግብር ላይ ጀግናው አትሌት ፍሬወይኒ ኃይሉና ጀግናው አትሌት በሪው ሀረጋዊ አትሌቶችን በመወከል በተጨማሪም አሰልጣኝ ኢረፍ ብርሃኑና ስለ ውድድሩ የናጂንግ ቆይታ ገለጻ ያደረጉ ሲሆን ፌዴሬሽኑም ላደረገላቸው ደማቅ አቀባበል ስነ ስርዓት አመስግኗል። የቡድኑ ቴክኒክ መሪ አቶ አስፋው ዳኜ ስለ ሻምፒዮናው ቅድመ ዝግጅትና ስለተደረገላቸውም ድል አብራርቷል። መንግስት የትራክ ችግርን እንዲፈታም ጠይቋል። የልዑክ ቡድኑ መሪ ወይዘሮ አበባ የሱፍ በበኩላቸው ከመጀመሪያው ጀምሮ አትሌቶች ምልመላ ላይ በጥራት መሰራቱን አንስተው በውድድሩ ስፍራ ላይ ከአትሌቶችና አሰልጣኞች ጋር በመወያየት በጋራ በመስራት ውጤት አስመዝግበናል ካሉ በኋላ ሜዳሊያ ለማምጣት ትራክ ከምንም ነገር በላይ አስፈላጊ በመሆኑ መንግስት ልዩ ትኩረት እንዲሰጠውም ጠይቋል። የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝዳንት ኮማንደር አትሌት ስለሺ ስህን በበኩሉ የመጣው ውጤት አመርቂ መሆኑን ያነሱ ሲሆን በተለይም ከፊታችን ለሚጠብቀን የዓለም ሻምፒዮና ዝግጅት ላይ ትልቅ መነሳሻ ይሆንልናል ሲሉ ተናግሯል። ፕሬዝዳንቱ አክለውም የማዘውተሪያ ስፍራ ችግርን ለመፍታት ከመንግስት ጋር እየተሰራ ነውም ብሏል። ዘገባው የኢትዮጵያ አትሌቲክስ ፌዴሬሽን ነው። ወደ እግር ኳሳዊ ዜናችን ስናልፍ የኢትዮጵያ ብሔራዊ ቡድን እናገኛለን። ለ2026ቱ የዓለም እግር ኳስ ዋንጫ የውድድር መድረክ ለማለፍ ምድብ አንድ ላይ ተደልድሎ ጨዋታውን በሞሮኮ ካዛብላንካ እያከናወነ የሚገኘው የኢትዮጵያ ብሔራዊ ቡድን የጅቡቲያቸውን ገጥሞ 6-1 በሆነ ውጤት ድል ማድረግ ችሏል። የኢትዮጵያ ብሔራዊ ቡድን ትላንት ድል ማድረጉን ተከትሎ ደረጃውን ያሻሻለበትንም ውጤት ነው ማስመዝገብ የቻለው። በትላንቱ የምድብ 6ኛ ጨዋታው ላይ የጅቡቲ ብሔራዊ ቡድን በሰፊ ጎል ልዩነት የረቱት ዋሊያዎቹ አሰልጣኝ መሳይ ተፈሪ በዚህ ጨዋታ ላይ 3-5-2ን አሰላለፍ ይዘው ወደ ሜዳ ገብቷል። በግብ ጠባቂነት አቡበከር ኑራ፣ የተከላካይ ስፍራ ላይ ደግሞ አስቻለው ታመነ፣ ራምኬል ጀምስ እና ሀብታሙ ተከስተ ሲሆኑ የአማካኝ ስፍራ ላይ በረከት ደስታ፣ በረከት ወልዴ፣ መሐመድ አበራ፣ አስራት ቱንጆ፣ ያሬድ ካሳይ እንዲሁም የፊት መስመር አጥቂውን ሚና ደግሞ አብዱል ከሪም ወርቁና አቡበከር ናስር እንዲመሩት ማድረጋቸውም የሚታወስ ነው። በዛ ጨዋታ ላይ ፍጹም ብልጫ የነበራቸው የኢትዮጵያ ብሔራዊ ቡድን ተጫዋቾች 6-1 በሆነ ውጤት ያሸነፉበት ውጤት በቀጣይ ለሚኖራቸውም ጨዋታ ትልቅ ተነሳሽነት እንደሚፈጥርላቸውም ተነግሯል። በተለይ ስድስቱን ግቦች ለሁለት ተካፍለው 3-3 ግብ ከመረብ በማሳረፍ በጨዋታው ላይ ሁለት ሃትሪክ መስራት የቻሉት በረከት ደስታና አቡበከር ናስር ከጨዋታው መጠናቀቅ በኋላ የራሳቸውን አስተያየት ሰንዝረዋል። አቡበከር ናስር በኢትዮጵያ ብሔራዊ ቡድን ከ2 ዓመታት በኋላ ግልጋሎት መስጠት የጀመረ ሲሆን ከዚህ ቀደም ተጫዋቹ ለደቡብ አፍሪካው ክለብ ማሜሎዲ ሰንዳውንስ እና እንደዚሁ ደግሞ ለሱፐር ስፖርት ዩናይትድ እየተጫወተ የሚገኝ ሲሆን በተለይ ከጥሪው ጋር ተያይዞ አሰልጣኝ መሳይ ተፈሪ ሲተቹበት እንደነበረም እናስታውሳለን። አቡበከር ናስር ከጨዋታው መጠናቀቅ በኋላ ወደ ግብ አግቢነት መምጣቴ ትልቅ በራስ መተማመንን ይፈጥርልኛል፣ ይህንን እድል አግኝቼ ደግሞ ወደ ሜዳ እንድመለስና ጥሪውን ያስተላለፈልኝን አሰልጣኝን መሳይ ተፈሪን እጅግ በጣም አመሰግናለሁ ሲል ትላንትና ሀሳቡን ገልጿል።
ትችትን በተመለከተ የኢትዮጵያ ብሔራዊ ቡድን ከግብጽ ብሔራዊ ቡድን ጋር ባደረገው ጨዋታና ከጨዋታው መጠናቀቅ በኋላ የተለያዩ ትችቶች በተናጥልና በብሔራዊ ቡድኑ ላይ ሲዘነዘር እንደነበረ ያስታወሰው አቡበከር ናስር ትችቶች በአግባቡ ሲሆኑ እኛን ያስተምሩናል፣ አለበለዚያ ግን አዲስ መጪ ወጣትና ተስፈኛ ተጫዋቾችን በራስ መተማመናቸውን ዝቅ ያደርጋል፣ ለብሔራዊ ቡድን ያላቸውም ስሜት እንዲቀዛቀዝ ያደርጋል ብሏል። ድሉን ተከትሎ እንግዲህ የኢትዮጵያ ብሔራዊ ቡድን ነጥቡን ወደ 6 ከፍ በማድረግ ደረጃውንም ወደ አራተኝነት ከፍ ያደረገበትን ውጤት ማስመዝገብ ችሏል። ዛሬ ምሽት የሚደረገው የሴራሊዮንና የግብጽ ብሔራዊ ቡድን የምድቡም ጨዋታ እንደዚሁ ተጠባቂ ሆኗል። ወደ መጨረሻው የሀገር ቤት ስፖርታዊ ዜናችን ስናልፍ የቮሊቦል ስፖርት እናገኛለን። የ2017 ዓ.ም የውድድር ዘመን የኢትዮጵያ ቮሊቦል ሴቶች ፕሪሚየር ሊግ በትላንትናው ዕለት በአዲስ አበባ ትንሿ ስቴዲየም ጅማሮውን አድርጓል። ትላንት በነበሩ የመክፈቻ 2 ጨዋታዎች ላይም ተከታይ ውጤቶች ተመዝግቧል። ጌታ ዘሩን ከፌዴራል ማረሚያ ቤቶች ጋር ያገናኘው ጨዋታ በጌታ ዘሩ አሸናፊነት ፍጻሜውን ሲያገኝ፣ ወላይታ ሶዶ ዩኒቨርሲቲን እንደዚሁ ከብሔራዊ አልኮል ጋር ያገናኘው ጨዋታ ባልተጠበቀ ውጤት ተጠናቋል። በዚህም መሰረት ብሔራዊ አልኮል በወላይታ ሶዶ ዩኒቨርሲቲ 3-0 በሆነ ውጤት ሽንፈቱን አስተናግዷል። በቀጣይ የፕሪሚየር ሊጉ ጨዋታዎችም እንደዚሁ ቀጥለው እንደሚከናወኑ ፌዴሬሽኑ ያደረሰን መረጃ ያመለክታል። ውድ ተመልካቾቻችን ከናሁ ቴሌቪዥን ስፖርታዊ ዜናዎቻችን እንደቀጠሉ ናቸው። ቀደም ሲል የሀገር ቤት ስፖርታዊ ዜናዎች ወደ እናንተ ደረሱ። ከዚህ ሰዓት ጀምረን ደግሞ ከባህር ማዶ የተለያዩ የወሬ ምንጮች ያገኘናቸውን ስፖርታዊ መረጃዎች ወደ እናንተ እናደርሳለን። እንድትከታተሉን እንጋብዛለን። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ውድ ተመልካቾቻችን ከናሁ ቴሌቪዥን ስፖርታዊ ዜናዎቻችን እንደቀጠሉ ናቸው። ቀደም ሲል የሀገር ቤት ስፖርታዊ ዜናዎችን ወደ እናንተ አድርሰናል። ከዚህ ሰዓት ጀምረን ደግሞ ከተለያዩ የባህር ማዶ የወሬ ምንጮች ያገኘናቸውን ስፖርታዊ ዜናዎችን ወደ እናንተ እናደርሳለን። አፍሪካ መነሻችን እናድርጋለን። ወደ 2026ቱ የዓለም እግር ኳስ ዋንጫ የውድድር መድረክ ለማለፍ ከኢትዮጵያ ብሔራዊ ቡድን በተጨማሪ 54ቱም የአፍሪካ ሀገራት በ9 ምድብ ተደልድለው ጨዋታቸውን እያከናወኑ ይገኛሉ። የምድብ 6ኛ ጨዋታቸውንም ዛሬ ምሽት ቀጥለው የሚያከናውኑ ይሆናል። ዛሬ ላይ በሚደረጉ ጨዋታዎች ቤኒን ከሳውዝ አፍሪካ፣ ሩዋንዳ ከሌሴቶ፣ ዩጋንዳ ከጊኒ፣ ናይጄሪያ ከዚምባብዌ፣ አንጎላ ከኬፕ ቨርዲ በተለይ የሚያደርጉ ጨዋታ ይጠበቃል። ኬፕ ቨርዲ ምድቡን በአንደኝነት እየመራች ስትገኝ፣ አንጎላ ሁለተኛ ደረጃ ላይ ተቀምጣለች። ይህንን ደረጃ ለመነጣጠቅና እንዲሁም ደግሞ ወደ ዓለም እግር ኳስ ዋንጫ የውድድር መድረክ ለማለፍ በዚህ ጨዋታ ላይ ሁለቱ ብሔራዊ ቡድኖች ከፍተኛ ፉክክር ሊያደርጉ እንደሚችል ይጠበቃል። ኢትዮጵያ በምትገኝበት ምድብ 1 ላይ የሚገኙትና የምድቡ መሪ የሆነችው ኢጅፕት በሜዳዋ ካይሮ እንደዚሁ ሴራሊዮንን ምሽት 4 ሰዓት ላይ የምታስተናግድበትም ጨዋታ ትልቅ ትኩረትን አግኝቷል። በተለይ የግብጽ ብሔራዊ ቡድን በዚህ ጨዋታ ላይ 3 ነጥብን ማሳካት ከቻለ በሜዳው በሚያደርገው ጨዋታ ላይ ነጥቡን ወደ 16 ከፍ በማድረግ ወደ ዓለም እግር ኳስ ዋንጫ የውድድር መድረክ የማለፉን ነገር የበለጠ የሚያረጋግጥበት ይሆናል ተብሎ ይጠበቃል። በሌላ ምድብ ሁለቱን ሱዳኖች ለሁለት ከፍሎ እርስ በርስ በሚያገናኘው ጨዋታ ሱዳን ሪፐብሊክ ከሳውዝ ሱዳን ጋር የሚያደርጉት ጨዋታ በዚሁ ሰዓት ላይ ይከናወናል። በተለይ ዋናዋ ሱዳን የምድቧን በአንደኝነት እየመራች ስትገኝ በዚህ ጨዋታ ላይም የቅድመ ግምቱን አግኝታለች የማሸነፉን። ሳውዝ ሱዳን የምድቡ ግርጌ ላይ ብትገኝም በአጠቃላይ እንቅስቃሴ ግን ሊያድግ የሚችል አይነት ውጤቶችን በሜዳ ላይ ባላቸው እንቅስቃሴ ለስፖርት ቤተሰቡ እያስመለከቱ ይገኛሉ። ሱዳን ሀገሪቱ ውስጥ ባለው ጦርነት ሳትበገር ጨዋታዋን ከሜዳው ውጪዎች እያደረገች የዓለም እግር ኳስ ዋንጫን የውድድር መድረክ ለመጀመሪያ ጊዜ ለመቀላቀል ከፍተኛ እድልን እያሰፋች ትገኛለች። ወደ ሌላኛው የባህር ማዶ ስፖርታዊ ዜናችን ስናልፍ ደግሞ የደቡብ አሜሪካ ሀገራት ለዓለም እግር ኳስ ዋንጫ የውድድር መድረክ ለማለፍ የምድብ ማጣሪያ ጨዋታቸውን ዛሬ ሌሊትም ቀጥለው የሚያከናውኑ ይሆናል። ዛሬ ሌሊት 9 ሰዓት ላይ በሚደረገው ጨዋታ አርጀንቲና ከብራዚል ብሔራዊ ቡድን የሚያደርጉት ፍልሚያ ትልቅ ትኩረትን አግኝቷል። በሁለቱ ቡድኖች ጨዋታ ዙሪያ ተከታዩን ዘገባ አሰናድተናል።
በ2026 በአሜሪካ በካናዳና በሜክሲኮ በጣምራ አዘጋጅነት በሚሰናዳው በ23ኛው የዓለም እግር ኳስ ዋንጫ የውድድር መድረክ ላይ ለመገኘት የደቡብ አሜሪካ ሀገራት የማጣሪያ ጨዋታቸውን በማድረግ ላይ የሚገኙ ሲሆን በተለይ ዛሬ ሌሊት 9 ሰዓት ላይ ሁለቱ ታላላቅ የእግር ኳስ ባለታሪኮች አርጀንቲናና ብራዚል ቦነስ አይረስ ላይ የሚያደርጉት ፍልሚያ ከወዲሁ ትልቅ ትኩረትን ስቧል። አርጀንቲና 28 ነጥቦችን በመሰብሰብ የምድቡን የደረጃ ሰንጠረዥ በቀዳሚነት እየመራች የምትገኝ ሲሆን ተጋጣሚዋ የብራዚል ብሔራዊ ቡድን በበኩሏ በ7 ነጥቦች አንሳ በ21 ነጥቦች ሶስተኛ ደረጃ ላይ ትገኛለች። ያለፈው ዓመት የመድረኩ ሻምፒዮኗ ሀገር አርጀንቲና ከዚህ ወሳኝ ጨዋታ ላይ 1 ነጥብ ማግኘት ከቻለች በቀጣይ ወደ ዓለም እግር ኳስ ዋንጫው የውድድር መድረክ ቀሪ የምድብ ማጣሪያ ጨዋታዎች እየቀሯት ማለፏን የምታረጋግጥ አራተኛ ሀገር ሆናም ትመዘገባለች። በመጨረሻም ከባህር ማዶ የተለያዩ ወሬ ምንጮች ያገኘናቸውን ስፖርታዊ መረጃዎች ወደ እናንተ የምናደርስበት ጥንክር በቀጣይነት ወደ እናንተ ይደርሳል። ተከታትለን እንመለስ። የስፔኑ ክለብ ሪያል ማድሪድ እንግሊዛዊውን የተከላካይ ስፍራ ተጫዋች አሌክሳንደር አርኖልድን በነጻ ዝውውር ሂሳብ ከሊቨርፑል ለማስፈረም ስለመስማማቱ የተለያዩ ወሬ ምንጮች በመዘገብ ላይ ናቸው። በውድድር ዓመቱ መጨረሻ ከቀዮቹ ጋር የነበረው የውል ኮንትራት የሚያበቃው ተጫዋቹ በክረምቱ የዝውውር መስኮት በነጻ የዝውውር ሂሳብ ሎስ ብላንኮቹን ለመቀላቀል በግል ጥቅማ ጥቅሞች ጉዳይ ከስምምነት ላይ ስለመድረሱ ዘግቧል። በአጠቃላይ የዝውውሩ ሂደት የወረቀት ጉዳዮች እንደተጠናቀቁ ለክለቡ ሊቨርፑል እንደሚያሳውቅም ክለቡ ሪያል ማድሪድ ይፋ አድርጓል። በለውጥ አብዮት ውስጥ እንደሚገኝ እየተዘገበለት የሚገኘው የእንግሊዙ ክለብ ማንቸስተር ዩናይትድ በቀጣይ የውድድር ዘመን በተሻለ ሁኔታ ወደ ውጤታማነት ከፍ ያደርጉኛል ያላቸውን ተጫዋቾች እያማተረ ይገኛል። በክረምቱ የዝውውሩ መስኮት ወደ ክለቡ ሊያመጣቸው ካቀዳቸው ተጫዋቾች መካከልም ቱርኪያዊ የፊነርባቸውን የተከላካይ ስፍራ ተጫዋች ዩሱፍ አይኬንኬ ይገኝበታል። የ19 ዓመቱ ተጫዋች በዘንድሮ ዓመት የውድድር ዘመን ለክለቡ ፊነርባቼ በተለያዩ የውድድር አይነቶች 15 ጨዋታዎችን አከናውኖ ያለውን የእግር ኳስ ክሎት ማሳየት ችሏል። ይህንንም ተከትሎ የቀይ ሰይጣናቱ አለቃ ሩበን አሞሪም ተጫዋቹን የግላቸው ለማድረግ ከፍተኛ ፍላጎት እንዳላቸው እየተዘገበ ይገኛል። የስፔኑ ክለብ ባርሴሎና በበርካታ ታላላቅ ክለቦች ዘንድ እየታደነ የሚገኘውን የፊት መስመር አጥቂ አሌክሳንደር አይዛክን ከእንግሊዙ ክለብ ኒውካስል ዩናይትድ ለማስፈረም ከፍተኛ ጥረት በማድረግ ላይ እንደሚገኝ ቢቢሲን ጨምሮ ሌሎች ታማኝ የወሬ ምንጮች እየዘገቡት ይገኛሉ። ይህንን ትውልደ ኤርትራዊ የጎል ቀበኛ አሌክሳንደር አይዛክ ከቅርብ ቀናቶች በፊት ከመርሲሳይዱ ክለብ ሊቨርፑል ጋር ስሙ በስፋት ሲያያዝ እንደነበር አይዘነጋም። ተጫዋቹ በዘንድሮ ዓመት በእንግሊዝ ፕሪሚየር ሊግ ለክለቡ ኒውካስል ዩናይትድ 25 ጨዋታዎችን አድርጎ 19 ግቦችን ከመረብ ከማሳረፉም ባሻገር ኒውካስል ዩናይትድ እግር ኳስ ክለብ ከ70 ዓመታት በኋላ ከዋንጫ ክብር ጋር እንዲገናኝ ማስቻሉ አይዘነጋም። የሰሜን ለንደኑ ክለብ አርሰናል እግር ኳስ ክለብ አዲሱ የክለቡ ስፖርቲንግ ዳይሬክተር አንድሬ ቤርሳ ስፔናዊውን የክንፍ ተጫዋች ኒኮ ዊሊያምስን ከአትሌቲክ ቢልባው ለማስፈረም ንግግር ስለመጀመራቸው በመዘገብ ላይ ይገኛል። የ22 ዓመቱን ድንቅ ተጫዋች የግላቸው ለማድረግ ከአርሰናሎች በተጨማሪ ሪያል ማድሪድም አሁን ላይ ጨረታውን ስለመቀላቀሉ እየተዘገበ ይገኛል። ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን ለዕለተ ማክሰኞ ምሽት መጋቢት 16 2017 ዓ.ም ከሀገር ቤትና ከባህር ማዶ የተሰናዱ ስፖርታዊ ዜናዎቻችን ይህንን ይመስሉ ነበረ። ዜናዎቻችንን ስለተከታተላችሁ እናመሰግናለን። የናሁ ቴሌቪዥንን ልዩ ልዩ ፕሮግራሞችን ለማግኘት በቴሌቪዥን 481 ዲኤስቲቪ ላይ ታገኙታላችሁ። ከዛ ባለፈ ደግሞ በተለያዩ የማህበራዊ ሚዲያ አውታሮች እንደዚሁ እየደረስን እንገኛለን። ዩቲዩብ ቻናላችንን ከ360 ሺህ በላይ ሰብስክራይበር ያለው ነው። ላይክ፣ ሼር፣ ሰብስክራይብ በማድረግ ይህንን ቻናል እንድትቀላቀሉና ወቅታዊ አዳዲስ የሀገር ቤትና የባህር ማዶ መረጃዎች እንድታገኙ እንጋብዛችኋለን። ከዛ ባለፈ በፌስቡክ እና በቲክቶክም እንደዚሁ በብዛት በመላው ዓለም እየደረስን እንገኛለን። እንደየአማራጫችሁና እንደ ምርጫችሁ ናሁ ቴሌቪዥን እንድትከታተሉ እንጋብዛችኋለን። ገዛኸኝ ዱላ ነበርኩኝ። መልካም ጊዜ ይሁንላችሁ። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ።